አንድ ሰው ድምፁን ከፍ አድርጎ ሲናገር ፊት ጋር ሲቆምብህ በአይኑ አጥብቆ ሲያይ ሰውነት ውስጥ ምን ይሰማሃል? ልብህ ይመታል፣ ትንፋሽህ ይቀላል፣ አይምሮህ ባዶ ይሆናል። ይህ ተፈጥሯዊ ነው፣ ግን ደግሞ በትክክል የሚፈልጉት ምላሽ ነው። ማስፈራሪያ ወይም ኢንቲሚዴሽን ጥንታዊ መሳሪያ ነው። ከጡንቻ ወይም ከጦር መሳሪያ ጋር ምንም ግንኙነት የለውም። ከሁሉም በላይ ስለ ሳይኮሎጂ ነው። ዓላማው ቀላል ነው። ራስን ትንሽ እንደሆንክ እንዲሰማህ ማድረግ፣ አስተሳሰብን ማደናቀፍ፣ ግልጽ ውሳኔ እንዳታደርግ ማድረግ ነው። ቼዛሬ ቦርጃ ማኪያቬሊ በቅርብ የተመለከተው መሪ ማስፈራሪያን እንደ ትልቅ መሳሪያ ይጠቀመው ነበር። ግን ማኪያቬሊ ደግሞ አንድን አስገራሚ ነገር ተመለከተ። በቦርጃ ማስፈራራት የማይሸነፉ ጥቂት ሰዎች ብቻ ነበሩ እና እነዚያ ሰዎች ቦርጃ ራሱ ሳይቀር ያከብራቸው ነበር። ለምን? ምክንያቱም ማስፈራሪያ የሚሰራው ፍርሃት ሲያገኝ ብቻ ነው። ፍርሃት ከሌለ ማስፈራሪያ ባዶ ድምፅ ብቻ ይሆናል። ዛሬ ማንም ቢያስፈራራ በአካልም ይሁን በቃላት፣ በስራ ቦታ ይሁን በግል ህይወት ሚዛንህን ሳታጣ እንዴት ልትቆጣጠሩ እንደምትችል የሚያሳዩ 7 የስነ ልቦና ስልቶችን እንማራለን። ይህ ቪዲዮ ጥልቅ ነው፣ እናም እያንዳንዱ ስልት የራሱ የሆነ ታሪክ፣ የራሱ የሆነ ተግባራዊ ትምህርት አለው። ስለዚህ እስከ መጨረሻው ድረስ ተከታተል። እንጀምር። ስልት 1 ሰውነትህን ተቆጣጠር፣ አይምሮህ ይከተላል። የስነ ልቦና ጥናት እንደሚያሳየው ሰውነትና አይምሮ ባለ ሁለት አቅጣጫ ግንኙነት አላቸው። አይምሮ ሰውነት እንደሚቆጣጠር ሁሉ ሰውነትም አይምሮ ይቆጣጠራል። ፈጣን ትንፋሽ፣ ውጥረት የተሞላ ትከሻ፣ የተጨማደደ ፊት፣ እነዚህ ሁሉ ለአይምሮ አደጋ ላይ ነኝ የሚል መልእክትን ይልካሉ። እናም ፍርሃት የበለጠ ይጨምራል። ማስፈራሪያ ሲገጥምህ የመጀመሪያው እርምጃ ሰውነትን መቆጣጠር ነው። ትከሻን ዝቅ አድርግ፣ ትንፋሽን አረጋጋ፣ ጥልቅና ቀስ ያለ ትንፋሽ ውሰድ። ፊትህ ገለልተኛ ይሁን፣ ምንም ስሜት አታሳይ። ይህ ውጫዊ መረጋጋት ወደ ውስጣዊ መረጋጋት ይቀየራል። እናም ተቃራኒው ወገን ይህንን መረጋጋት ወዲያውኑ ይመለከታል። ይህም ራሱ የመጀመሪያውን ኃይል ይነጥቀዋል። ማኪያቬሊ ራሱ በደብዳቤዎች ውስጥ በጣም አስቸጋሪ ድርድር ውስጥ እንኳን ሆኖ ፊቱ ገለልተኛ ሆኖ ይቀር እንደነበር ይገልጻል። ይህ ችሎታ የተፈጠረው በአጋጣሚ አይደለም፣ በተደጋጋሚ ልምድ የተገነባ ነው። ስልት 2 ማስፈራሪያ ብዙ ጊዜ ድክመትን ይሸፍናል። ማኪያቬሊ አንድን ጥልቅ እውነት ተረድቷል። በእውነት ኃይለኛ የሆነ ሰው ብዙ ጊዜ ማስፈራራት አያስፈልገውም። ኃይሉ ራሱ ይታያል፣ ይሰማል፣ ያለምንም ጩኸት ማለት ነው። ብዙ ማስፈራራት የሚያስፈልገው ሰው ግን ብዙ ጊዜ ውስጡ ራሱ ደካማ ወይም ያልተረጋገጠ ስለሆነ ነው። ይህንን ስትረዳ ማስፈራሪያን በተለየ መነጽር ማየት ትጀምራለህ። አዋራጅ ወይም አስፈራሪ ራሱ ምናልባት ስጋት ውስጥ ነው። ስልጣኑን፣ ቦታውን ወይም የራሱን ምስል እያስጠበቀ ነው። ይህ ግንዛቤ ፍርሃትን ወደ ግንዛቤ አልፎም ተርፎም ወደ ትንሽ ርኅራኄ ይቀይሯል። ሁለቱም ከፍርሃት የበለጠ ኃይል ናቸው። ስለ ጁሊየስ ቄሳር ታሪክ የሚነገር አንድ ምሳሌ ልስጥ። የሮም ሴናተሮች ብዙ ጊዜ በትልቅ ድምፅ፣ በዛቻ፣ በማስፈራሪያ ይነጋገሩ ነበር። ግን ጥናት እንደሚያሳየው በጣም ጮክ ብለው የሚዝቱ ሴናተሮች ብዙ ጊዜ ትንሽዬ ትክክለኛ የፖለቲካ ድጋፍ ብቻ ስላላቸው ነበር። ድምፃቸውን ከፍ አድርገው የሚናገሩት ትክክለኛ ኃይል ስለሌላቸው ነበር። እውነተኛ ኃይል ያላቸው ሴናተሮች ግን በጸጥታ በስሌት ይንቀሳቀሱ ነበር። ስልት 3 ዝምታን እንደ መሳሪያ መጠቀም። ብዙ ሰዎች ሲፈሩ ወዲያውኑ ይናገራሉ፣ ይከላከላሉ፣ ያብራራሉ፣ ይቅርታ ይጠይቃሉ፣ ብዙ ቃላትን ያፈሳሉ። ይህ ግን ደካማነትን ያሳያል እና ማስፈራሪውን የበለጠ ያበረታታል። ኃይለኛው ምላሽ ብዙ ጊዜ ዝምታ ነው። ዝም ብለህ ቀጥ ብለህ ተመልከት፣ ምንም ሳትናገር። ይህ ዝምታ ተቃራኒውን ወገን ግራ ያጋባል፣ ምክንያቱም የጠበቀውን ምላሽ አላገኘም። ብዙ ጊዜ ዝምታው ራሱ አስፈራሪውን ወደ ተጨማሪ ንግግር ይገፋዋል፣ እናም ለተጨማሪ ንግግር ራሱን ያጋለጣል። ማኪያቬሊ ስለ ድርድር ሲጽፍ ትንሽ የሚናገር ወገን ሁልጊዜ በላይነት እንዳለው ይናገራል። ምክንያቱም ትንሽ የተናገረ ሰው ትንሽ መረጃ ብቻ ይሰጣል፣ ትንሽ ደካማ ጎኑን ብቻ ያሳያል። ስልት 4 ጥያቄን በጥያቄ መመለስ። አንድ ኃይለኛ የሚባለው ስልት ማስፈራሪያን በቀጥታ ከመጋፈጥ ወይም ከመሸሽ ይልቅ በጥያቄ መመለስ ነው። ምን ማለትህ ነው? ለምን ይህንን አልክ? በትክክል ምንድን ነው የፈለግከው? እነዚህ ጥያቄዎች አስፈራሪውን ወደ ማብራሪያ ይገፋፉታል። እና ማብራሪያ ውስጥ ብዙ ጊዜ የማስፈራሪያው ትክክለኛ ምንጭ ወይም ድክመት ይታያል። በተጨማሪ ጥያቄ መጠየቅ ቁጥጥሩን ወደ አንተ ይመልሷል። አሁን አንተ ነህ ውይይቱን የምትመራው፣ እሱ አይደለም። ስልት 5 ውጤትን ወይም ቅጣትን አስቀድመህ ግለጽ። ማስፈራሪያ ብዙ ጊዜ የሚሰራው ግልጽ ያልሆነ ስጋት ስለሚፈጠር የሆነ መጥፎ ነገር ሊፈጠር ይችላል የሚል ደብዛዛ ፍርሃት። ይህንን ለመቋቋም ኃይለኛው መንገድ ግልጽ የተረጋገጠ ውጤትን ማስቀመጥ። ለምሳሌ ይህንን ካደረክ ብሎ ለማስፈራራት ከመጣ ገለልተኛ ግን ግልጽ በሆነ ድምፅ ይህ ከሆነ እኔ ይህንን አድርጋለሁ ብለህ ግለጽ። ያለ ንዴት፣ ያለ ማስፈራሪያ ግን ግልጽ በሆነ እውነታ። ይህ ግልጽነት ግርግር ውስጥ ካለው ደብዛዛ ፍርሃት የበለጠ ኃይል አለው። ማኪያቬሊ ስለ ልዑል ቅጣት አወሳሰን ሲጽፍ ግልጽና የተረጋገጠ ቅጣት ግርግር ውስጥ ካለው ማስፈራሪያ የበለጠ ውጤታማ እንደሆነ ይናገራል። ምክንያቱም ግልጽነት አለመተማመንን ያስወግዳል። ስልት 6 ከውይይቱ ራቅ ግን አትሽሽ። ማስፈራሪያ በጣም ውጥረት በሚፈጥርበት ቅጽበት ምርጥ ስልት ብዙ ጊዜ ውይይቱን ለጊዜው ማቆም ነው።
መሸሽ ሳይሆን በስሌት መራቅ። ስለዚህ ጉዳይ በኋላ እንነጋገራለን ማለት ወይም በቀላሉ ከቦታው መውጣት ደካማነት አይደለም። ይህ ስሜታዊ ውጥረት እንዲቀንስ እድል ይሰጣል። እናም ንጹህ አእምሮ ይዘህ ወደ ውይይቱ እንድትመለስ ያስችላል። ብዙ ሰዎች ወዲያውኑ ምላሽ መስጠት እንዳለባቸው ይሰማቸዋል። ያለበለዚያ እንደተሸነፉ ይቆጥሩታል። ግን እውነታው ተቃራኒ ነው። በስሜት ተውጠህ የምትሰጠው ፈጣን ምላሽ ከቀዝቃዛ ትንተና በኋላ ከምትሰጠው ምላሽ ይልቅ ደካማ ነው። ስልት 7 ማንነትህ በሌላው ምላሽ ላይ መሰረት። ማስፈራሪያ የሚሰራው ማንነትህ ወይም ዋጋህ በሌላው አስተያየት ላይ የተመሰረተ ከሆነ ብቻ ነው። ራስን ከውስጥ የምታውቅ ራስን የምታከብር ከሆንክ ግን ውጫዊ ማስፈራሪያ ያንን ውስጣዊ መሰረት ሊነካው ይችላል። ማኪያቬሊ ስለ ቨርቹ ስለ ውስጣዊ ጥንካሬ ሲጽፍ ይህ ጥንካሬ ከውጭ ሁኔታ ነፃ የሆነ በራሱ ውስጥ የተገነባ ነው ይላል። ይህንን ውስጣዊ ጥንካሬ የገነባ ሰው በማንኛውም ማስፈራሪያ ፊት አልፎ ተርፎም በኪሳራ ፊት እንኳን ሚዛኑን አይለቅም። ስልት 8 ምስክር ወይም ማስታወሻ ይኖራል። ማስፈራሪያ ብዙ ጊዜ የሚያድገው ማንም ሳያዩ ወይም ሳይመዘገብ ሲቀር፣ አስፈራሪው ተጠያቂነት እንደሌለበት ካወቀ የበለጠ ይደፍራል። ብልህ ምላሽ ሁኔታውን መመዝገብ ወይም ምስክር ማግኘት፣ በስራ ቦታ ላይ ከሆነ በጽሁፍ፣ በግል ሁኔታ ላይ ከሆነ ደግሞ ታማኝ ሰው በማሳወቅ። ማኪያቬሊ ስለ ስምምነቶች ሲጽፍ የተመዘገበ ስምምነት ካልተመዘገበ ቃል የበለጠ ኃይል እንዳለው ይናገራል። ምክንያቱም ተጠያቂነትን ይፈጥራል። ተመሳሳይ መርህ ማስፈራሪያ ለማቆም ይሰራል። ተጠያቂነት ባለበት ቦታ ማስፈራሪያ ይዳከማል። ስለዚህ በተሻለ መጠን ወይ ሪከርድ ለማድረግ ሞክር ወይ ደግሞ የራስህን የሆነ ምስክር ለማዘጋጀት ሞክር። ምንም ነገር ቢፈጠር ያንን እንደምትጠቀመው ታሳውቅ ይገባል። ስልት 9 የረጅም ጊዜ ግንኙነትን ማጣት አትፍራ። ብዙ ሰዎች ለማስፈራሪያ የሚንበረከኩት ግንኙነትን ላለማጣት ብለው ስራቸውን፣ ጓደኝነታቸውን ወይም ቦታቸውን ላለማጣት በመፍራት ነው። ግን ማኪያቬሊ አንድን ጥልቅ ነገር ያስተምረናል። በፍርሃት ብቻ የተያዘ ግንኙነት አስቀድሞ የፈረሰ ግንኙነት፣ መጠበቅ የሚገባው ግንኙነት አይደለም። ይህንን ስትረዳ ማጣትን የመፍራት ኃይል ይቀንሳል። ትክክለኛውን ነገር ለመናገር ድንበር ለማስቀመጥ ዝግጁ ስትሆን አስፈራሪው ላይ ያለው ኃይል አውቶማቲክሊ ይቀንሳል። ምክንያቱም እሱ የሚተማመነው ፍርሃት ላይ ነው። እናም ያ ፍርሃት ከሌለ ምንም መሳሪያ የለውም። እናም ስናጠቃልል 9ኙን ስልቶች ደግመን እንመልከት። ሰውነትን ተቆጣጠር፣ አይምሮ ይከተላል። ማስፈራሪያ ብዙ ጊዜ የሰውየውን ድክመት ይሸፍናል። ዝምታን እንደ መሳሪያ ተጠቀም። ጥያቄን በጥያቄ መልስ። ውጤትን ወይም ቅጣትን አስቀድመ ግለጽ። ከውይይቱ ራቅ፣ ነገር ግን አትሽሽ። ማንነትህ በሌላው ምላሽ ላይ ይመስረት። ምስክር ወይም ማስታወሻ ይኑረህ። የረጅም ጊዜ ግንኙነትን ማጣት አትፍራ። ማስፈራሪያ ሁልጊዜም ፍርሃትን ኢላማ ያደርጋል። ፍርሃት ከሌለህ ማስፈራሪያ ምንም ሊያደርግህ አይችልም። ምንም ኃይል የለም። ይህ ማለት ፈጽሞ አትፈራም ማለት ግን አይደለም። ይህ ማለት ፍርሃትን ተቆጣጥረህ በስሌት ምላሽ መስጠት ትችላለህ ማለት ነው። ይህንን ስትማር ማንም ሊያስፈራራህ የሚችል ሰው አይኖርም። ይህን ቪዲዮ ጠቃሚ ሆኖ ካገኘው ላይክ እና ሰብስክራይብ አድርግ። እንዲሁም በኮሜንት ንገረኝ፣ አንተ ላይ ማስፈራሪያ የተጠቀመ ሰው አጋጥሞ ያውቃል? እንዴትስ ሃንድል አደረግከው? በሚቀጥለው ቪዲዮ እስክንገናኝ ሰላም።